የምትሰሩት ስራ የማይክሮሶፍት ኤክሴል ስኪል የሚጠይቅ ከሆነ እነዚህን 10 ስኪሎች የግዴታ ማወቅ ይኖርባችኋል። ለኢንተርቪው ሊሆን ይችላል ወይም ደግሞ ስራ ከጀመራችሁ በኋላ እነዚህን 10ሩን ማወቅ ይኖርባችኋል። ስለዚህ ስኪሎቹ ምን እንደሆኑ እንመለከታለን። በምን አይነት መልኩ እንደምንጠየቅ ወይም ስራ ላይ እንደሚያጋጥሙንም እንመለከታለን ማለት ነው። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህ ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዲስ ቪዲዮም ሲለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ስኪል ኤክስ ሉክአፕ ነው ወይም ደግሞ ኤክስ ሉክአፕ አጠቃቀምን በደንብ ማወቅ ይኖርባችኋል ማለት ነው። አሁን ኤክስ ሉክአፕ ላይ ምንድነው የምንሰራው እዚህ ጋር ወይም ደግሞ ጥቅሙ ምንድነው እንደምትመለከቱት የምትፈልጉትን ኢንፎርሜሽን ሰርች አድርጋችሁ እንድታገኙ የሚያግዛችሁ ነው ማለት ነው። እዚህ ጋር እንደምታዩት ለምሳሌ ኮለመኑ ቦታ ሊቀያየር ይችላል ወይም ሮ ቦታ ሊቀያየር ይችላል ማለት ነው። ነገር ግን መጀመሪያ የሰራችሁት መልስ ላይ የሚያመጣው ለውጥ የለም ማለት ነው። ስለዚህ ኤክስ ሉክአፕን የግዴታ ማወቅ ይኖርባችኋል። በምን አይነት መልኩ ደግሞ እንደምትጠየቁ እዚህ ጋር አለላችሁ ማለት ነው። ለምሳሌ ረጅም ዳታ ቢኖራችሁ ሳለሪ ተመዝግቡበታል እንደምታዩት። ከዛ በኋላ የጆንን ሳለሪ አውጡ ልትባሉ ትችላላችሁ። ያንን ለማውጣት ግን እንደ አዲስ መስራት የለባችሁም። ቀጥታ በፎርሙላ ብቻ ማውጣት አለባችሁ። እንደገና ደግሞ እዚህ ጋር እንደምታዩት ለምሳሌ ኦርደሩ ቢቀየርም ወይም ደግሞ ኮለመኑ ቦታ ቢቀያየር ያስቀመጣችሁት ፎርሙላ መቀየር የለበትም። የጆን ደሞዝ ለምሳሌ 50,000 ካለ ቦታ ቢቀያየር 50,000 እንደሆነ መቀጠል ይኖርበታል ማለት ነው። ስለዚህ ኤክስ ሉክአፕን በደንብ ወይም በጥልቀት ማወቅ አለባችሁ። ሁለተኛው ስኪል ደግሞ ፒቮት ቴብል አጠቃቀምን በደንብ መቻል ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት ለምሳሌ የተዘበራረቀ ወይም ደግሞ በጣም ብዙ ዳታ በቴብል የተቀመጠ ሊኖራችሁ ይችላል ማለት ነው። ያንን ነገር ግን ሰመሪ አድርጋችሁ የምትፈልጓትን ዳታ ብቻ ማውጣት እንድትችሉ ያስችላችኋል። ያን ለማድረግ ደግሞ እዚህ ጋር እንደምታዩት ምንም አይነት ፎርሙላ አትጠቀሙ ማለት ነው። ስለዚህ ፒቮት ቴብልን በደንብ ማወቅ አለብን። ጥያቄዎቹን ደግሞ ተመልከቷቸው። ወይም ስራ ላይ በቀጥታ የሚያጋጥሙን ቶታል ወይም ጠቅላላ ድምር አውጡ ልትባሉ ትችላላችሁ። ለምሳሌ በሪጅን ደቡብ ላይ ሰሜን ላይ ምን ያህል አለን አሁን ላይ የሚለውን አውጡ ልትባሉ ትችላላችሁ። ያንን ካልኩሌት አድርጋችሁ ለማውጣት ምንም አይነት ፎርሙላ ሳትጠቀሙ በፒቮት ቴብል ብቻ በጣም በቀላሉ ማውጣት ይቻላል ማለት ነው። በተመሳሳይ ደግሞ ለምሳሌ ሽያጭ ሊሆን ይችላል ወይም የተለያየ የተመዘገበ ነገር በመንዝ አውጡ ልትባሉ ትችላላችሁ። ወይም መጀመሪያ የተቀመጠው በዊክ ወይም ደግሞ በሳምንታት ይሆናል። ከዛ ወዲያው ያንን ቀይራችሁ በመንዝ ብትጠየቁ በሰከንዶች ውስጥ ማውጣት አለባችሁ ማለት ነው። ይሄንንም ለማድረግ ፒቮት ቴብል በጣም ወሳኝነት አለው ማለት ነው። ሶስተኛው ስኪል ደግሞ ኢፍ እንደዚሁም ደግሞ ኢፍስን በደንብ መጠቀም መቻል አለባችሁ ማለት ነው። ኢፍ ወይም ኢፍስን ደግሞ የምንጠቀመው ለምንድን ነው? ለምሳሌ በግሩፕ ማስቀመጥ የምትፈልጉት ሊሆን ይችላል። በክራይቴሪያ ለምሳሌ ፓስ ፌል እያላችሁ ለጽሁፍ ሊሆን ይችላል። ወይም ግሬድ ስትሰሩ ለምሳሌ ከዚህ እስከዚህ ያመጡትን ኤ ከዚህ እስከዚህ ያመጡትን ኤ ፕላስ ኤ ማይነስ እንደዚህ ያላችሁ ለመስራትም ኢፍን ነው የምትጠቀሙት ማለት ነው። ክራይቴሪያው ከአንድ በላይ ከሆነ ደግሞ ኢፍስን መጠቀም ይቻላል ማለት ነው። ስለዚህ በቀጥታ ለምሳሌ በምን መልክ ልናገኘው እንችላለን? እዚህ ጋር ለምሳሌ ውጤታቸው ከ60 በታች የሆኑ ተማሪዎች ከሆኑ ለምሳሌ እንዳለ ሪቴስት ወይም ደግሞ በድጋሚ መፈተን አለባቸው ብላችሁ ትሞላላችሁ ማለት ነው። ኢፍን ካስገባችሁ በኋላ ከዛ ኤክሴሉ አውቶማቲካሊ ራሱ እየሰራላችሁ ይመጣል። አንድ ተማሪ አሁን 59 ቢያመጣ ሪቴስት ብሎ ይጽፍበታል ማለት ነው። ከዛ በላይ ከሆነ ደግሞ ያልፋል። ሌላው ደግሞ ለምሳሌ ምን ልንጠይቅ እንችላለን? ከዚህ በላይ ላመጡት ይሄን ያህል ፐርሰንት ወይም ይሄን ያህል ቦነስ ጨምሩላቸው ሊባል ይችላል ማለት ነው። ስለዚህ ኢፍ ብላችሁ ትጀምራላችሁ። ውጤታቸው ወይም ደግሞ ሽያጭ ከሆነ ለምሳሌ 5000 የሸጡትን ወይም ከ5000 በላይ ለሸጡት ይሄን ያህል ቦነስ ጨምሩላችሁ እያላችሁ መስራት የምትፈልጉ አይነት ከሆነ ይሄ ሁሉ የሚሰራው በኢፍ እና በኢፍስ ነው ማለት ነው። ስለዚህ ይሄንንም የግዴታ ማወቅ አለባችሁ። ሌላው ደግሞ በጣም ቀላል ነገር ግን ወሳኝ ነገር ማወቅ ያለባችሁ ፍላሽ ፊል እና ቴክስት ቱልን ማወቅ አለባችሁ ማለት ነው። ለምሳሌ አሁንም የተዘበራረቀ ዳታ ይኖራችኋል። ያንን ለይታችሁ በምትፈልጉት ቦታ ለማስቀመጥ ፍላሽ ፊልን መጠቀም ይቻላል። ለምሳሌ የልጅ የአባት የአያት ስሞች አንድ ላይ ቢቀመጡ እናንተ በምትፈልጉት መዳድባችሁ የአባት ለብቻ የልጅ ለብቻ እንደዚህ ያደርጋችሁ ለመስራትና ሌሎች ሰፓሬት መሆን ያለባቸው ወይም ስፕሊት መሆን ያለባቸው ነገሮች ካሉ በተመሳሳይ ደግሞ ኮምባይን መሆን ያለባቸው ነገር ካሉ የምትጠቀሙት ፍላሽ ፊልን ይሆናል ማለት ነው። እዚህ ጋር እንደምታዩት ጥያቄ ምን ልትጠየቁ ትችላላችሁ? ይሄ የተዘበራረቀ ዳታ አለ አስተካክላችሁ ወይም ክሊን አድርጋችሁ አስቀምጦ ብትባሉ በፍላሽ ፊል መስራት ይቻላል ማለት ነው። በተመሳሳይ ደግሞ ፈርስት ኔም እና ላስት ኔምን ለዩልኝ ብትባሉ ይሄንንም በሰከንዶች ውስጥ የመጨረስ አቅም ሊኖራችሁ ይገባል ማለት ነው። ያን ለማድረግ ደግሞ ፍላሽ ፊልን አጠቃቀሙን በደንብ ማወቅ አለባችሁ። ቀጣዩ ወሳኝ ስኪል ደግሞ ኮንዲሽናል ፎርማቲንግ ነው። ኮንዲሽናል ፎርማቲንግ ደግሞ እዚህ ጋር እንደምትመለከቱት ከለር ይቀባላችኋል ማለት ነው። ከለር ሲቀባ ግን ዝም ብሎ ሳይሆን እናንተ በሰጣችሁት ክራይቴሪያ ላይ ነው ማለት ነው። ስለዚህ የምትፈልጉትን ወይም ኢምፖርታንት ነው ብላችሁ ያሰባችሁትን ዳታ በተለየ ከለር
ታገኙታላችሁ። ለምሳሌ እዚህ ጋር ሾሚ አውር ቶፕ ፕሮዳክት ኢንስታንትሊ ተብላችሁ ተጠየቁ ቶፕ ፕሮዳክቶቻችንን አውጡ ብትባሉ በሰከንዶች ውስጥ በኮንዲሽናል ፎርማቲንግ ማሳየት ይቻላል ማለት ነው። በተመሳሳይ ደግሞ እዚህ ጋር ሃይላይት ኤቭሪ ፕሮጀክት ዛት ኢዝ ኦልሬዲ ሌት ይላል። ወይም ደግሞ ያለፈባቸውን ቀኑ ያለፈበት ለምሳሌ ፕሮጀክቱ ማለቅ ያለበት ለምሳሌ ዛሬ ከሆነ ከዛሬ በፊት ወይም ወደ ኋላ የገቡትን ነገሮች እንዳለ ቀብቶ ለብቻው እነዚህ አልፎባቸዋል እያለ ያወጣላቸዋል ማለት ነው። ወይም ደግሞ በዴት ሃይላይት እያደረጋችሁ ይሄንን መስራት ይቻላል። ስለዚህ ይሄንን ለማድረግ ኮንዲሽናል ፎርማቲንግን በደንብ ማወቅ አለባችሁ። ሌላው ደግሞ ዳታ ቫሊዴሽን ነው። ዳታ ቫሊዴሽንም በጣም መሰረታዊ ከሚባሉት ውስጥ ነው። አንደኛ ድሮፕ ዳውን ሊስቶችን ክሬት ያደርግላቸዋል፣ ወደታች የሚዘረዘሩ ነገሮችን ማለት ነው። ከዛ ሰዎች በቀላሉ መምረጥ ይችላሉ። ለምሳሌ የታይፒንግ ችግር እንዳትፈጥሩ ሊሆን ይችላል። ወይም እናንተ ለምሳሌ 10 ፊደሎችን ብቻ ተቀበል ካላችሁት ከዛ በላይ አይቀበልም፣ ያስቆማል። የባንክ አካውንት ለምሳሌ እየጻፋችሁ 13 ዲጂት ከሆነ እናንተ 12 ላይ ስትቆሙ አይመዘግብላችሁም፣ ያስቆማችኋል። ያኔ ስህተት ካለ ቼክ ታደርጋላችሁ እንደ አዲስ ማለት ነው። በተመሳሳይ ደግሞ ድሮፕ ዳውን ሊስቶችን ታዘጋጃላችሁ። ለምሳሌ ጾታ ከሆነ ወንድ ሴት እያለ ምርጫ እንዲያመጣ፣ ዲፓርትመንት ከሆነ ደግሞ ለምሳሌ አካውንቲንግ ማርኬቲንግ እያለ ሊስት ያመጣላችኋል ወይም እንዲያመጣ አድርጋችሁ ትሰራላችሁ ማለት ነው። ያንንም ግን የሚደረገው ዳታ ቫሊዴሽንን በደንብ አጠቃቀሙን ማወቅ ስችሉ ነው። ሌላው ስኪል ደግሞ ስለ ሪፈረንስ ነው። አብሶሉት ሪፈረንስ አለ፣ እንደዚሁም ደግሞ ሪላቲቭ ሪፈረንስ አለ። ወይም እዚህ ጋር የምትመዩት የዶላር ምልክት አለ፣ ሉክ ማድረጊያ ነው። ወይም ከኪቦርድ ላይ F4 መንካት ይቻላል ማለት ነው። ይሄ ደግሞ እዚህ ጋር እንደምታዩት አንደኛውን ሴል ሎክ ያደርገዋል ማለት ነው። ይሄን ማድረጋችሁ ደግሞ ብዙ ጥቅም ይሰጣችኋል። ለምሳሌ ለሁሉም 100 ብር መጨመር ፈልጋችሁ 100 ደግሞ የተጻፈው ሴል B1 ላይ ከሆነ ለምሳሌ ወርታች ስትጎትቱት ለሁሉም እንዲገባላችሁ B1 ላይ ሎክ መደረግ ይኖርበታል ማለት ነው። የተግባር ጥያቄዎች እዚህ ጋር አለላችሁ። ለምሳሌ እዚህ ጋር እንዲህ ብላችሁ ልትጠይቁ ትችላላችሁ። ለምሳሌ why did the tax number change when you copied the formula down? ወይም ለምሳሌ እዚህ ጋር ሎክ ካደረጋችሁት ወርታች ስትጎትቱ ሁሉም ላይ እየጨመረላችሁ ይሄዳል ማለት ነው። ሎክ ካላደረጋችሁት ግን 00 ስለሚጨምር ምንም አይነት ለውጥ አታገኙም ማለት ነው። ሌላው እዚህ ጋር ደግሞ ተመልከቱት keep the exchange rate the same across every row ይላል ማለት ነው። ሁሉም ላይ አንድ አይነት ነገር እንዲገባ ከፈልጋችሁ absolute reference ወይም ደግሞ እዚህ ጋር ሎክ ምልክቷን ታስገባላችሁ። ሌላው ስኪል ደግሞ ዳሽቦርድ እና ስላይሰር አጠቃቀምን ማወቅ ነው ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ ቻርቶች ይኖራሉ። እነዛን ኮኔክት ታደርጋላችሁ ማለት ነው። ከዛ አንድ ነገር ክሊክ ስታደርጉ የምትፈልጓቸው መረጃዎች በአጠቃላይ ይመጡላችኋል። በምን መልክ ልትጠየቁ ትችላላችሁ ኢንተርቪው ላይ ወይም ደግሞ በቀጥታ ስራ ላይም ከጀመራችሁ በኋላ ካን አይ ክሊክ ዲፓርትመንት ኤ ኤንድ ዎች ዘ ቻርት ቼንጅ ይላል። እንደምታዩት ለምሳሌ ኤ ላይ ክሊክ ስታደርጉ የኤ ዳታ ብቻ ይመጣል። ቢ ላይ ብትነቁ የቢ ዳታ፣ በወር ከሆነ ደግሞ ጃንዋሪን ስትነቁ የጃንዋሪ ዳታ ግራፉ ይቀየራል። ሌሎች ነገር ቁጥሮቹም አብረው ይቀያየራሉ። ኢንተራክቲቭ መሆን አለበት ማለት ነው። እንደምታዩት ለምሳሌ ደግሞ this chart looks static ይላል። ወይም የሚቀየር ነገር የለውም ቋሚ ነው። እንዴት አድርጋችሁ ኢንተራክቲቭ ማድረግ ትችላላችሁ ትባሉ ትችላላችሁ። ስለዚህ ያንን ለማድረግ ዳሽቦርድ እና ስላይሰር አጠቃቀምን በደንብ ማወቅ አለባችሁ ማለት ነው። ሌላው ስኪል ደግሞ ፓወር ኳየሪ ነው። ይህም በጣም ወሳኝ ከሚባሉት ውስጥ ነው ማለት ነው። ለምሳሌ በጣም ብዙ ቴብሎች ይኖሯቸዋል። ለምሳሌ ምዝገባ ቢሆን የጃንዋሪ ፌብሩዋሪ እያለ ቢቀጥል ወይም ሴልስ ነው ብላችሁ ታስቡ ሌላ ቦታ እንኳን ተጽፈው ቢቀመጡ እነሱን ሰብስባችሁ ኮፒ ፔስት ሳታደርጉ ራሱ እንዲያመጣላችሁ ማድረግ አለባችሁ። ኖ ማኑዋል ኮፒ ፔስት ይላል። ነበር ማኑዋል አይደለም ኮፒ ፔስት የምታደርጉት ማለት ነው። ስለዚህ በተግባር ምን ልትጠየቁ ትችላላችሁ? we have 3 months of sales ይላል። እንደምታዩት የሶስት ወር ሽያጮች አሉ። እነሱን ኮምባይን አድርጉ ልትባሉ ትችላላችሁ ማለት ነው። በተመሳሳይ ግን can this update itself when new data comes in ይላል። ስለዚህ አዲስ ዳታ ለምሳሌ ኦሪጂናል ዳታው ላይ በመዘገባችሁ ቁጥር እዚህም ኤክሴሉ ላይ መቀየር አለበት ማለት ነው። ያንን ለማድረግ ፓወር ኳየሪን በደንብ ማወቅ አለባችሁ። አስረኛው ስኪል ደግሞ ሺት ፕሮቴክሽን ነው። እዚጋ እንደምትመለከቱት ማለት ነው። ለምሳሌ እዚጋ ፎርሙላችሁን ሎክ ካደረጋችሁት ድንገት ዲሌት አይደረግም ማለት ነው። ቁጥሮች ልትቀያይሩ ትችላላችሁ። ነገር ግን ለምሳሌ እዚህ ኳልቱ ሰም ብዬ ከጀመርኩኝ ወይም ከሰራሁኝ ያንን ሎክ አድርገዋለሁ ፎርሙላውን። ከዛ በኋላ በስህተት ዲሌት አይሆንባችሁም ማለት ነው። እንደዚሁም ደግሞ ሰዎች ሌላ ፎርሙላ ማስገባት አይችሉም ሎክ ካደረጋችሁት። እዚህ ጋርም ለምሳሌ የተግባር ጥያቄ አለላችሁ። ፎርሙላውን ሎክ አድርጉ ተባላችሁ። ስለዚህ ሎክ ካደረጋችሁ በኋላ እያንዳንዱ ቲም ለምሳሌ አብረዋችሁ የሚሰሩ ካሉ መመዝገብ ይችላሉ አዳዲስ ዳታዎች። ፎርሙላውን ግን መንካት አይችሉም ማለት ነው። ስለዚህ በስህተትም አይነኩም አውቀውም መንካት አይችሉም ማለት ነው። በተመሳሳይ ደግሞ ፋይሎችን ለምሳሌ ኤክሴል ፋይሎችን ለሰዎች ሼር ማድረግ ሊኖርባችሁ ይችላል። ያን ግን ሼር ስታደርጉ ሴፍ በሆነ መንገድ መሆን አለበት። ለምሳሌ ኤዲት እንዳያደርጉ ማድረግ ትችላላችሁ ማለት ነው። እንደዚሁ ለሰው እንዳይልኩ ማድረግ ትችላላችሁ። እነሱ ብቻ እንዲያዩት አድርጋችሁ መላክ መቻል
አለባችሁ። ይሄ ደግሞ ከሽት ፕሮቴክሽን ጋር የተያያዘ ነው። ስለዚህ እነዚህን ስኪሎች በደንብ ካወቃችሁ ጥያቄዎችን በደንብ መስራት የምትችሉ ከሆነ በቀላሉ ስራ ላይ መቆየት ወይም ስራዎችን ማግኘትም ይቻላል ማለት ነው። በዚሁ አጋጣሚ ከላይ ሙሉ ኤክሴል ኮርስ አለላችሁ። አሁን ያልኳችሁ ነገሮችን እንዳለ እዛ ውስጥ ማግኘት ትችላላችሁ። እንደዚሁም ደግሞ በስፋት እንድሰራላችሁ የምትፈልጉት ካለ ከስር ኮሜንት ላይ ያሳውቁኝ። ለምሳሌ የምትፈልጉት ፓወር ኳየሪ ከሆነ ፓወር ኳየሪ፣ ፒቮት ቴብል ከሆነ ፒቮት ቴብል፣ ሁሉንም ደግሞ አንድ ላይ አድርጌ አስሩን እንድሰራላችሁ ከፈለጋችሁ ሁሉንም እያላችሁ አሳውቁኝ። ሌላም ጥያቄ ካላችሁ አያይዛችሁ መጠየቅ ትችላላችሁ። አመሰግናለሁ በጣም ቻው።